ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከተሾሙ 1 ዓመት የሞላቸውን የሰላም ሚኒስትርና 4 ወር የሞላቸውን የግብርና ሚኒስትር ሹመት ፓርላማው ነገ ሊያጸድቅ ነው። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባውን በነገው ዕለት የሚያካሂድ ሲሆን በዕለቱም ህዳር 18 ቀን 2017 ዓ.ም በጠቅላይ ሚኒስትር አብይ አህመድ የተሾሙትና በሚኒስትርነት ኃላፊነት 1 ዓመት የሞላቸውን የሰላም ሚኒስትሩ አቶ መሐመድ እድሪስ እንዲሁም ሐምሌ 25 ቀን 2017 ዓ.ም በግብርና ሚኒስትርነት የተሾሙትን አቶ አዲሱ አረጋ ሹመት ያጸድቃል። በተጨማሪም ምክር ቤቱ ነሐሴ 27 ቀን 2017 ዓ.ም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ተደርገው የተሾሙትን አቶ ቢኒያም ኤሮ ሹመት እንደሚያጸድቅ ሪፖርተር አረጋግጧል። ምክር ቤቱ በነገው ውሎ በኢትዮጵያና በቻይና መንግስት መካከል የተደረገውን የጋራ የወንጀል ጉዳዮች የህግ ትብብርና ፍርደኞችን የማስተላለፍ ስምምነት ለማጽደቅ የቀረበውን ረቂቅ አዋጅ እንዲሁም በኢትዮጵያ መንግስትና በብራዚል መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ለማጽደቅ የቀረበውን ረቂቅ አዋጅ መርምሮ ለሚመለከተው ቋሚ ኮሚቴ ይመራል። በተጨማሪም በኢትዮጵያ መንግስትና በደቡብ አፍሪካ መንግስት መካከል በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነትን ለማጽደቅ የቀረበውን ረቂቅ አዋጅ መርምሮ ለሚመለከተው ቋሚ ኮሚቴ ይመራል። በምክር ቤቱ የነገው ስብሰባ 3 አዋጆችም የሚጸድቁ ሲሆን የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል የቀረበውን ረቂቅ አዋጅ፣ በኢትዮጵያ መንግስትና በዓለም አቀፍ የልማት ማህበር መካከል ለቀጠናዊ ውህደት ማስፈጸሚያ የሚውል የብድር ስምምነት ረቂቅ አዋጅ እንዲሁም በኢትዮጵያ መንግስትና በዓለም አቀፍ የልማት ማህበር መካከል የኢነርጂ ተደራሽነት ለውጥን ለማፋጠን የሚውል የብድር ስምምነት ረቂቅ አዋጅን መርምሮ እንደሚያጸድቅ ለማወቅ ተችሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚካሄድበት ዓመት በግል ለሚወዳደሩ እጩዎች ዳጎስ ያለ የገንዘብ ድጋፍ ለመስጠት የሚያስችል መመሪያ ሊያወጣ ነው። ምርጫ ቦርድ ለፖለቲካ ፓርቲዎችና ለግል እጩዎች የሚደረግ የገንዘብ ድጋፍ የሚከፋፈልበትን መርህና መስፈርቶች የሚዘረዝር አዲስ መመሪያ አርቅቆ ከ1 ቀን በፊት ከፖለቲካ ፓርቲዎች ጋር ውይይት አድርጎበታል። ረቂቅ መመሪያው የያዛቸውን ድንጋጌዎች የተመለከቱ የሪፖርተር ምንጮች እንደገለጹት በምርጫው ዓመት ለውድድር የሚቀርቡ የግል እጩዎች ዳጎስ ያለ የገንዘብ ድጋፍ እንደሚያገኙ ገልጸዋል። በረቂቅ መመሪያው መሰረት አንድ ለምርጫ ውድድር የቀረበ መደበኛ ወንድ የግል እጩ የሚያገኘው የገንዘብ ድጋፍ 250 ሺህ ብር መሆኑን ገልጸዋል። የሴቶችን ፖለቲካዊ ተሳትፎ ለማበረታታት ተጨማሪ ድጋፍ የሚሰጥ ሲሆን በዚህም መሰረት ለአንዲት ሴት የግል እጩ 312500 ብር እንደምታገኝ፣ ሴት አካል ጉዳተኛ እጩ ከሆነች ደግሞ 337500 ብር እንደምታገኝ በረቂቅ መመሪያው መስፈሩን ገልጸዋል። ወንድ አካል ጉዳተኛ እጩ ደግሞ 287500 ብር እንደሚያገኝ በረቂቅ መመሪያው መመላከቱን ምንጮቹ ገልጸዋል። ረቂቅ መመሪያው በምርጫ ዓመት ለፖለቲካ ፓርቲዎች የገንዘብ ድጋፍ የሚከፋፈልበትን ቀመር ያስቀመጠ ሲሆን በምርጫ ዘመን ለፖለቲካ ፓርቲዎች ድጋፍ ተብሎ በመንግስት ከሚመደበው አጠቃላይ በጀት ውስጥ 30 በመቶ በእኩል ለሁሉም ፓርቲዎች እንደሚከፋፈል፣ በተጨማሪም 25 በመቶ ደግሞ ፓርቲዎች ባቀረቧቸው ጠቅላላ እጩዎች ብዛት እንደሚከፋፈል፣ 10 በመቶ ደግሞ ፓርቲዎች ባቀረቧቸው የሴት እጩዎች ብዛት፣ 8 በመቶ ደግሞ በምርጫ ዘመኑ ፓርቲዎች ባሏቸው ሴት ኃላፊዎች ብዛት፣ 7 በመቶ ደግሞ በምርጫ ዘመኑ ፓርቲዎች ባሏቸው ሴት አባላት ብዛት፣ ቀሪው 20 በመቶ ደግሞ ፓርቲዎች በምርጫ ዘመኑ በሚያቀርቧቸው አካል ጉዳተኛ እጩዎች ብዛት፣ አካል ጉዳተኛ ሴት ኃላፊዎች ብዛት፣ አካል ጉዳተኛ አባላት ብዛት እንደሚከፋፈል በረቂቅ መመሪያው ሰፍሯል።
በምርጫ ዘመን ከመንግስት የሚሰጥ የገንዘብ ድጋፍ ለማግኘት ብቁ የሆነ ፓርቲ ወይንም የግል እጩ የገንዘብ ድጋፉን የእጩ ምዝገባ ከተጠናቀቀበት ቀን ጀምሮ ባሉት 15 ቀናት ጊዜ ውስጥ እንደሚያገኝ በረቂቅ መመሪያው ተመላክቷል። በተጨማሪም አንድ የፖለቲካ ፓርቲ ወይንም የግል እጩ ለሚያገኘው የገንዘብ ድጋፍ ግዴታውን ካልተወጣ ወይንም ለቦርዱ ደረሰኝ ካልሰጠ ያገኘውን የገንዘብ ድጋፍ ከታለመለት ዓላማ ውጪ ካዋለ ሪፖርት ካላቀረበ ወይንም ሐሰተኛ ሰነድ ካቀረበ የሚሰጠው ድጋፍ ሊቀንስበት ወይንም ሊቋረጥበት እንደሚችል በረቂቁ ተደንግጓል። በተጨማሪም ሐሰተኛ ሰነድ ካቀረበ ቦርዱ በወንጀል ሕግ እንዲጠየቅ፣ ጉዳዩን ለፖሊስ ወይንም አቃቢ ሕግ ሊመራው እንደሚችል ወይንም አላግባብ የወጣን ገንዘብ ቦርዱ በክስ ወይንም በማቻቻል ሊያስመልስ እንደሚችል በረቂቅ መመሪያው መደንገጉን ምንጮቹ ገልጸዋል። ከዚህም ሌላ በምርጫ ዘመን እንቅስቃሴ ጀምሮ ያቋረጠ ፓርቲ ወይንም የግል እጩ የተሰጠውን ድጋፍ እንዲመልስ ሊደረግ እንደሚችል በመመሪያው መመላከቱን ገልጸዋል። የአሜሪካው ፕሬዝዳንት በሀገራቸው የሚኖሩ ሶማሊያውያንን አንፈልጋቸውም ይውጡልን ማለታቸው ተሰማ። ከሶማሊያ ተወላጇ የአሜሪካ ምክር ቤት አባል ኢልሃን ኦማር እና የዲሞክራት ፓርቲ አጋሮቿ ፕሬዝዳንቱን በዘረኛ አመለካከታቸው እያወገዙ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ የሶማሊያ ዜጎች ከሀገሪቱ እንዲወጡ እፈልጋለሁ ሲሉ አነጋጋሪ አስተያየት ሰንዝረው ሶማሊያውያን ከዚህ ይውጡና ወደ ሀገራቸው ተመልሰው እዚያ ያለባቸውን ችግር ያስተካክሉ ሲሉ አሳስበዋል። ትራምፕ ከጥቂት ቀናት በፊት በተለይም በዋሽንግተን ዲሲ 2 የብሔራዊ ዘብ አባል የሆኑ ወታደሮች ላይ ከተፈጸመው ግድያ በኋላ በስደተኞች ላይ ያነጣጠረ ትችት ደጋግመው እየሰነዘሩ ሲሆን ዋሽንግተን ዲሲ ላይ ለተፈጸመው ጥቃት በተጠርጣሪነት የተያዘው ግለሰብ በ2021 ከሀገሩ የወጣ አፍጋኒስታናዊ ግለሰብ መሆኑን ተከትሎ ፕሬዝዳንቱ ሶማሊያን ጨምሮ የሶስተኛው ዓለም ሀገሮች በማለት ከገለጿቸው ሀገራት የወጡ ስደተኞችን ለመወረፍ ይህንኑ አጋጣሚ ተጠቅመዋል ሲሉ መገናኛ ብዙሃን አስነብበዋል። ፕሬዝዳንት ትራምፕ ማክሰኞ ዕለት ባደረጉት ንግግር የሶማሊያ ስደተኞችን በአሜሪካ ውስጥ ማየት እንደማይፈልጉ ገልጸው በጦርነት ከተመሰቃቀለችው የምስራቅ አፍሪካ ሀገር የሸሹት ነዋሪዎች በአሜሪካ የማህበራዊ ሴፍቲኔት ድጋፍ ላይ በጣም ጥገኛ የሆኑና ለአሜሪካ እምብዛም የማይፈይዱ ናቸው ሲሉ ተናግረዋል። ፕሬዝዳንቱ ንግግራቸው ዜግነት ያገኙ ስደተኞችን የሚመለከት ስለመሆኑ ግን በግልጽ አልተናገሩም ነው የተባለው። የፕሬዝዳንቱ አስተያየት በመንግስታቸው በኩል በዋሽንግተን የተፈጸመውን የብሔራዊ ዘብ አባላት ግድያ ተከትሎ ሁሉንም በሂደት ላይ የነበሩ የጥገኝነት ጥያቄ ውሳኔዎችን ማስቆሙን ካስታወቀ ከቀናት በኋላ ሲሆን በዚህ አጋጣሚ ሶማሊያን ጨምሮ የሌሎች ሀገራት ስደተኞችን በተመለከተ ስጋታቸውን አስታውቀዋል። ፕሬዝዳንቱ ለመገናኛ ብዙሃን ሲናገሩ አሜሪካ ላይ ምንም የሚያበረክቱት ነገር የለም፣ በሀገራችን ውስጥ አልፈልጋቸውም፣ ሀገራቸው በግልጽ የማትጠቅም ናት፣ ደስም አይልም፣ ስለዚህ እኛ በሀገራችን ውስጥ አንፈልጋቸውም ማለታቸውን አሶሺየትድ ፕሬስ ዘግቧል። የትራምፕ ንግግር በርካታ ትችት እየቀረበበት ሲሆን በተለይም በልጅነቷ ከሶማሊያ ተሰዳ በአሜሪካ ሚኒሶታ የዲሞክራት ፓርቲ ተወካይ የሆነችው ኢልሃን ኦማር ላይ በነጠላም ጭምር ዘለፋ መሰንዘራቸውን ተከትሎ የአጸፋ ምላሽ ሰጥታቸዋለች። ትራምፕ ባለፈው ሳምንት በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ ሶማሊያውያንን ወደ መጡበት ለመመለስ ቃል የገቡ ሲሆን በዩናይትድ ስቴትስ ውስጥ ትልቁ የሶማሊያ ማህበረሰብ መኖሪያ የሆነችው ሚኒሶታ የገንዘብ ማጭበርበር ተግባራት ማዕከል ናት ሲሉ ወቅሰዋል። አክለውም በሚኒሶታ ለሚኖሩ የሶማሊያ ዜጎች የሚሰጠውን ጊዜያዊ የህግ ከለላ ስርዓት ለማቋረጥ ፕሬዝዳንቱ ወስነዋል ተብሏል። ፕሬዝዳንት ትራምፕ ቃል በቃል በአንድ ወይንም በሌላ መንገድ ቆሻሻን ወደ ሀገራችን የምናስገባ ከሆነ መጨረሻችን አያምርም፣ ኢልሃን ኦማር ቆሻሻ ናት፣ ጓደኞቿም ልክ አይደሉም ሲሉ መናገራቸውም ተዘግቧል። የአሜሪካ ኮንግረስ አባሏ ኢልሃን ኦማር በማህበራዊ ሚዲያ ላይ ለትራምፕ በሰጠችው ምላሽም ከኔ ጋር ያለው እሰጥ አገባ አሳፋሪ ነው፣ ይህ ሰው የሚያስፈልገውን እርዳታ በቶሎ እንደሚያገኝ ተስፋ አደርጋለሁ ስትል የስላቅ ምላሽ ሰጥታለች። የትራምፕ ንግግር በስፋት ከዲሞክራት ፓርቲ አባላት፣ ከሰብአዊና ከስደተኞች መብት ተሟጋቾችና ከህግ ባለሙያዎች ተቃውሞ እየገጠመው ሲሆን በአሜሪካ የሚኖሩ ስደተኞች ላይ በጥቅሉ ስጋት የፈጠረ ንግግር ሆኗልም ተብሏል። የሚኒያፖሊስ ከንቲባ
ጃኮብ ፍሬ የትራምፕ መልእክት የተሳሳተ ሲሉ የሶማሊያ ስደተኞችን ለመከላከል ሞክረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።